ሰላም እንደምን አላችሁ ክቡራትና የምንወዳችሁ የስማርት ሀበሻ ቤተሰቦች እንኳን ወደ ቻናላችን በርና መጣችሁ እያልን በዛሬው ቪዲዮ ዘንላችሁ የመጣን የትምህርት ሚኒስቴርና የፈተናዎች አገልግሎት ኤጀንሲ በጋራ በመሆን 12ኛ ክፍል ተማሪዎች ወደ ፈተና ከመሄዳችሁ በፊት አንዳንድ ማስጠንቀቂያዎችንና መያዝና ማሟላት ያሉባችሁን ነገሮች ተናግረዋል ማለት ነው። ከነዚህ በተጨማሪ ደግሞ ላለፉት ሳምንታት የኤግዚት ኤግዛም እና የሪሚዲያል ተማሪዎች ፈተና ሲሰጡ ቆይተዋል። ታዲያ እነዚህ ልጆች ፈተናውን ሲፈተኑ የነበረው ኦንላይን ስለሆነ በተለይ ደግሞ በዚህ ዓመት አብዛኛው የ12ኛ ክፍል ተማሪ ኦንላይን ስለሆነ የምትፈተኑ እዛ ላይ የተፈጠሩ ችግሮችን እናንተ ላይ እንዲደገሙ የምነግራችሁ ይሆናል። ለጥንቃቄ ታዲያ እንደዚህ አይነት ወቅታዊና ፈጣን ታማኝ መረጃዎች እንዲደርሷችሁ የምትፈልጉ ከሆነ ቻናላችን ሰብስክራይብ ማድረግ ቻናላችን ቤተሰብ ሆኑ። እንዲሁም ደግሞ ይህ ቪዲዮ ይጠቅመዋል ወይ የሚመለከተዋል ብላችሁ ለምታስቡት ጓደኛችሁ ቪዲዮን ሼር በማድረግ ቪዲዮን ጀምሩት። ቀጥታ ወደ ቪዲዮአችን እንሄዳለን። ወደ ቪዲዮአችን ስንመለስ ከሰሞኑ የኤግዚት ኤግዛም እና የሪሚዲያል ተማሪዎች ፈተና ሲፈተኑ እንደሰነበቱ ታውቃላችሁ ያስባሉ። ታዲያ ፈተና በምትፈተኑበት ጊዜ አብዛኞቹ ተማሪዎች ዘንድሮ 12ኛ ክፍሎች ኦንላይን ስለሆነ የምትፈተኑ የኦንላይን ተፈታኝ ሆናችሁ ተማሪዎች ወደ ፈተና ስትሄዱ ማድረግ ያሉባችሁ ዝግጅቶች ሰፋ ተደርገው ተነግረዋል ማለት። ከነዚህ መካከል እንግዲህ የመብራት መቆራረጦች አሉ። ብዙ ጊዜ ሰምታችሁ ኮምፒውተሮች ይበላሻሉ። የሰው ሰራሽ ነገር ነው። ኢንተርኔቶች መቆራረጥ ይኖራል። እነዚህ ነገሮች ለመቋቋም አንድ ተማሪ ወደ ፈተና ጣቢያ ፈተና ከመጀመሩ ከ30 ደቂቃ ቀድሞ መገኘት አለበት የሚል ማስጠንቀቂያ ሰጥተዋል። ከዚህ በተጨማሪ ከቤታችሁ ወደ ዩኒቨርሲቲዎች ስትመጡ የናሽናል አይዲ መያዝ ግዴታ ነው። እንዲሁም ደግሞ አድሚሽን ካርድ የሚሰጣችሁ ከትምህርት ቤት ማለት ነው። እሱን የትምህርት ቤታችሁን ማህተም ወይም ደግሞ የወረዳ ትምህርት ጽሕፈት ቤቶችን ማህተም አሳተማችሁ ጀርባው ላይ እሱን ወደ ዩኒቨርሲቲዎች ስትሄዱ የመያዝ ግዴታ እንዳለባችሁ ትምህርት ሚኒስቴርና የፈተናዎች አገልግሎት ኤጀንሲ ማስጠንቀቂያ ሰጥተዋል። ከዚህ ውጭ እንግዲህ ምናልባት ከእናንተ ላይ የሚከሰት አይመስለኝም። ባለፈው ኤግዚት ኤግዛም ላይ የተከሰተውን ታውቃላችሁ ብዬ አስባለሁ። ኦልሞስት ወደ 12000 ተማሪዎች ኤግዚት ኤግዛም ተፈታኞች ማለት ነው ውጤታቸው ሙሉ በሙሉ ዲስኳሊፋይድ እንደተደረገባቸው ሰምታችሁ ይሆናል ብዬ አስባለሁ። ምክንያቱም ደግሞ እንደዚህ የተደረገበት አንዳንድ ልጆች ለመኮረጅ ሮጥ ሲሉ እንዲሁም ደግሞ ፈታኞችን ሲያንገራግሩ የተያዙ ልጆች አሉ። ሌላ ሰው እንዲፈተንላቸው ያስገቡ ልጆች አሉ። አሁን እነዚህ ነገሮች ለመከላከል ምናልባትም ናሽናል አይዲ እንዲሁም ደግሞ አድሚሽን ካርዳችሁ ብዙ ስካን የሚደረጉ ነገሮች አሉ። ስካን መያዣም ያዝ ስለሆነ የሚሞክሯችሁ እነዚህ ነገሮች እንኳን እናንተ ላይ ይከሰታሉ ተብሎ አይጠበቅም። ለ12ኛ ክፍል ትኩረት ተሰጥቶ መስራት ያለበት የተባለው እንግዲህ በሰዓቱ መገኘታችሁና አድሚሽን ካርድና ናሽናል አይዲያችሁን መያዛችሁ ነው። ከዛ ውጭ ደግሞ ናሽናል አይዲያችሁ ላይ እንዳልኳችሁ ወይም አድሚሽን ካርዳችሁ ላይ ከጀርባ ያለው ማህተም እንዳይረሳ። ከነዚህ በተጨማሪ በዋናነት ልነግራችሁ የምፈልገው ነገር ኦንላይን ፈተና ላይ ስትፈተኑ በጣም ኢንተርኔት እንግዲህ ከኮምፒውተር ጋር ሲገናኝ ምን ነገር ሊፈጠር እንደሚችል ታውቃላችሁ። በተለይ ኮምፒውተሮቹ አብዛኞቹ ዩዝድ ከመሆናቸው የተነሳ ስታክ የሚያደርጉ ኮምፒውተሮች አሉ። ከቁጥጥራችሁ ውጭ ሊሆኑ ይችላሉ። ማስታወቂያዎች ይገቡባችሁና ደግሞ አንዳንድ ፈታኝ መምህራኖች ይህን የስ በለው ወይም ኖ በለው ብለው የማይነኩ ነገሮችን አስነክተዋችሁ ወደ ሌላ ዌብሳይት ልትገቡ ትችላላችሁ። እንደዚህ አይነት ነገሮችን ለመቋቋም ምናልባት አንዳንድ ቴክኒሻኖች አይጠፉም። ግልጽ ነው፣ ቴክኒሻን አለ በእያንዳንዱ ሩም ውስጥ። ግን አጋጣሚ ሆኖ ኢንተርኔት ከኮምፒውተር ሲገናኝ ማስታወቂያ ከመጣባችሁ ከፈተናችሁ በላይ እንደኔ ባትነኩት ሪከመንድ አደርጋችኋለሁ። ምክንያቱም ከአሁን በፊት የተፈተኑ ልጆችን አይታችሁ ታውቁ ከሆነ የማይነካ ነገር ነክተው የስ ወይም ኖ ወይም ካልሆነ ደግሞ ክሎዝ ኦፕን የሚላለ እሱን ነገር ነክተውት ዌብሳይቱ ቀጥታ ያስገባቸዋል። ወደዚህኛው ሊገቡ ሲሉ ምናልባትም አላስገባቸው ብሎ ሳብሚት ሳንል ወጣን የሚል አይነት ቁጭት ሲቆጩ አይታችሁናል ብዬ አስባለሁ። ከዛ ውጭ ፈተና ሰሩ መዝለል የለባችሁም። ፈተና እንዴት ኦንላይን መፈተን እንደምትችሉ ከኋላ ቪዲዮ ሰርቼላችኋለሁ። እሱን ተመልሳችሁ ማየት ትችላላችሁ። በተለይ ግን በጥንቃቄ እንድትሰሩትና እንድታዩት የምፈልገው ነገር ፈተና ስትፈተኑ ፈተናችሁ ምርጫ ነው። ሁላችሁም እንደምታውቁት ምርጫ በምትመርጡበት ጊዜ መልሱን ኤ ብላችሁት ወደ ቢ መቀየር የምትፈልጉ ከሆነ ክሊር ቾይስ የሚባል ነገር አለ። እሱ እንዳይረሳላችሁ ፈልጋለሁ። በጣም በጥንቃቄ ማየት ያለባችሁ ነገር ነው። ምክንያቱም ደግሞ ኮምፒውተራችሁ ሲያርም ኢንፑት ዳታ እና አውትፑት ዳታ የሚባል አለ። ባለፈው እንደነገርኳችሁ ነው። እናንተ መልስ መቀየር ስትፈልጉ ክሊር ቾይስ ሳትሉ ከመረጣችሁት ስትቀይሩት ከላይ አውቶማቲካሊ ይመልስላችኋል። አውትፑት ዳታው ነው። ኢንፑት ዳታው ደግሞ እናንተ መጀመሪያ የመረጣችሁለትን ነው ኮምፒውተሩ ሲስተሙ ላይ የሚይዘው ወይም የሚያርመው ማለት ነው። በዛ ልክ አይታችሁ ክሊር ቾይስ የምትለውን በጥንቃቄ እንድትጠቀሙ። ከዛ ውጭ በምትሰሩበት ሰዓት ፈተና መሃል ላይ ከዘለላችሁ ኮምፒውተሩ እስከዛ ድረስ እንደሚያርመው ማወቅ አለባችሁ። ስለዚህ በምንም ተአምር ቢሆን ፈተና ከከበዳችሁ በግምት ሰርታችሁ ከዛ ፍላግ አብርታችሁ ጥያቄውን በኋላ ተመልሳችሁ ማየት ነው እንጂ ፍላግ የሚል ምልክት አለ፣ ስልጠና ይሰጧችኋል። ወይም ደግሞ ዌብሳይታችሁ ላይ ገብታችሁ እየሰለጠናችሁ ከሆነ ትምህርት ሚኒስቴር የለቀቀ ዌብሳይት ስላለ ፍላግ አድርጋችሁ ማለፍ ነው እንጂ ጥያቄ ማለፍ በፍጹም የማይቻል ነገር ነው ማለት ነው። ምክንያቱም ደግሞ መጀመሪያ ላይ እንዳልኳችሁ ነው ኮምፒውተራችሁ እስከዛ ድረስ አርሞ ብቻ ነው የሚያቆምባችሁ። በመጨረሻም በባለፈው ብዙ ልጆች እየጠየቃችሁ ነበር ምናልባት ዘንድሮ ሪሚዲያል ይኖራል ወይ የሚሉ ጥያቄዎች በጣም በሰፊው እየተጠየቁ ይገኛሉ። ታዲያ ለዚህ ልላችሁ የምችለው አጭሩ ምላሽ ምንድነው? ይኖራል አይኖርም የሚለውን 100% ማወቅ አይቻልም። ይሄ የትምህርት ሚኒስቴርና የፈተናዎች አገልግሎት ኤጀንሲ መልስ ነው። ምክንያቱም ተማሪ በወደቀ ቁጥር ሪሚዲያል መኖሩ የማይቀር ነገር ነው። በእርግጠኝነት ግን 500 ምናምን ሺህ ተማሪ ተፈትኖ ባለፈው ዓመት እንዳያችሁት 3% ነው ያለፈ 12ኛ ክፍል። በዚህ ዓመትም ከአካባቢያችሁ ስትወጡ ምናምን እንደዚህ ብዙ ነገሮች
ነገሮች ይቀየራሉ። ፈተናው ከባድ ነው ሳይሆን በመረበሽ ምክንያት ፈተናውን እንድትወርቁ ትችላላችሁ። ያን ያህል ሪሚዲያል አይኖርም ብሎ መደምደም አይቻልም። የሚኖር ይመስለኛል። በጣም እንግዲህ ሀገራችን ውስጥ ስንት ዩኒቨርሲቲዎች እያሉ እነዚህ ዩኒቨርሲቲዎች ባዷቸውን ይሁኑ ወይም ይዘጉ አይባልም። ለትምህርት መንግስት በጣም ሰፊ በጀት ነው የሚበጅተው። ራስ ገዝ ዩኒቨርሲቲዎችም በጣም ብዙ ገቢ ነው ያላቸው በብዙ መንገድ። እነዚህ ዩኒቨርሲቲዎች ደግሞ ባዷቸውን ይሁኑ አይባልም። ተማሪ የዩኒቨርሲቲዎች የገቢ ምንጭ ነውና ዩኒቨርሲቲዎችም ተማሪ በጣም ስለሚፈልጉ ሪሚዲያል ይኖራል ተብሎ ነው የሚገመተው። ምናልባት የሚፈጠሩ አዳዲስ ነገሮች ካሉ ከፈተና በኋላ የምናየው ይሆናል። እስካሁን ድረስ አብራችሁን ስለነበራችሁ ከልብ እያመሰገን በቀጣይ በአዲስ መረጃ እስከምንገናኝ ድረስ ቸር ሰንብቱ።